የተረበሽ ነው እስካሁን ያለው ነገር። ሀይሚ ሆስፒታል እንደተኛች ናት። አሁንም እኔና ቤኪ እንዳልኳችሁ እናንተ ማወቅ ስላለባችሁ ነገር ከሆስፒታል ከፊት ለፊት ወርደን ነው እዚህ ታች ላይ ሆነን ይሄን ነገር አፕዴት ልናደርጋችሁ እየሞከርን ያለ ነው። ትንሽ ወዝገብገብ ያለ ነገር ነው ያለው። በእርግጥ ማንም ይሄን ነገር እዩ ያለችውን ነገር ማለት ሊቀበሉ አልቻለም። እኔም ሙስሊም አላመነበትም። ብሩክና እሷ ናቸው ይሄን ነገር የሚያውቁት። ሀይሚም ደግሞ በድንጋጤ የሆነችውን ተመልክታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም። ትንሽ ጫጫታ ሊኖር ይችላል። ዛሬ ቅዳሜ ነው፣ ዙረት ላይ ነኝ እንግዲህ እና ውዶቼ የዛሬው ቪዲዮ ደግሞ በጣም የሚጨንቅ ነው። ሀይሚዬ እስካሁን አልነቃችም። ምን ጉድ ነው? አረ በፈጣሪም በጣም ነው የሚያስደነግጠው። የምሬ ነው፣ በጣም ነው የሚያስደነግጠው። እና ምንም ቢሆን እንደዚህ የሚያስደነግጥ ነገር እንደዚህ በበሽታ ምናምን ነገር እኔ አላቅም። ብቻ ይሄን ነገር ያው እንደምታውቁት ብዙ ዩቲዩበሮች እየሰሩት ያለ ነገር ነው። ሀይሚና ብሩኬ እንግዲህ ጀማው ዞሮ እየተከተለ ያለው የነ ማን ነው የነ ዳኒ ሮያል እና የነ ጽጌ ሮያል አይነት ነገር ነው። ላይክ ጽጌም አሁን ፌንት በልታ ነበር ምናምን ብቻ ተመሳሳይ ነው። እኔ እንደነገርኳችሁ ማለት ነው። እና ብዙዎቻችሁ እንግዲህ እያለቀሳችሁ ነው፣ ብዙዎቻችሁ እየተጨነቃችሁ ነው። እኔ እዚህ ጋር የሆነችት እንደውም ኮሜንት ላይ አትናገሪ ስራ ነው እያልሽ ምናምን ነገር አለችኝና ግን ደግሞ ብዙ እህቶቻችን እየተጨነቁ ነው። እና አትጨነቁ እህቶች፣ ተረጋጉ ባካችሁ፣ ራሳችሁን አረጋጉ። እዛ ጋር ሀይሚዬ ማለት ቤተሰብ ጋር ነች፣ ብሩኬ ያለ ከጎኗ ሚፍታ ሁላቸውም እዛ እንዳለ አገሯ ላይ ነች ያለችው ምናምን። እናንተስ ሰው ሀገር ላይ ነው ያላችሁት። ስለዚህ ራሳችሁን ጠብቁ። እዚህ ሰው ሀገር ላይ አንድ ነገር ብትሆኑ ማንም ይደርስላችሁ የለም እህቶች፣ የምሬን ነው። ካሜራ ላይ እንቆጣ ሌላ ችግር ነው። እኔ በእናትህ ስንረጋጋ ነው ታይሻለ። በሰዓት መቀለድሽ ማለት ነው። ግን አትጩ። ግን ሀይሚ ስትነሳ ታታይሽ ደግሞ አሪፍ ነው። ለምን አትይጂ? እሺ ስትነሳ እሷን ታይቻ ችግር አይደለም። ለምን አትይጂ? እንግዲህ እያየን እንደ ቪዲዮ አስተያየት እንሰጣለንና ውዶቼ፣ እቺ ልጅ እንግዲህ እስካሁን አልሄደችም፣ እዛው ቆማለች እና ታናድዳለች። የምር ደም ነው የምታፈላው። ለማንኛውም ዞር ብታደርጋት ሚፍታህ ዞር አድርጓት እዛ። እኔ እንጃ አላቅም። ወይኔ በፈጣሪ በአካል ባገኘት ግን ምን ደማል። አረ በፈጣሪ ተናጋለች። ምንም አልሆነችም። እሺ ዶክተር አመሰግናለሁ። እኛ እዚህ መሆን እንችላለን። ብዙም ባቆይች ሰው ያዛባት ነው ያቻሉ። ኧረ አንበዛም፣ ችግር የለም። ጉዴ በጣም ነው የሚጨንቀው የውዶቼ። እንግዲህ ራሳችንን ማረጋጋትና ትዕግስት ማድረግ ነው እና ብሩኬም እንግዲህ እንደምታዩት በጣም ግራ መጋባት ውስጥ ነው። ሀይሚዬም አልነቃችም። ግን ደግሞ አልሐምዱሊላ በሉ ውዶቼ። ማለት ምንም ነገር አልሆነችም፣ ማለት ምንም የሆነችው ነገር የለም። ግን ያው አለመንቃት ነው። ትነቃለች ማለት ነው። ማለት ጉዳት የደረሰባት ነገር የለም ዶክተሩ እንዳለው ማለት ነው። እና እኔም ፈርቼ ነበር ማለት ኮብልስቶኑ ላይ ስለነበር የወደቀችው ራሷን ምናምን ከመታት ምናምን ብዬ አስቤ ነበር ማለት ነው። ግን አልሐምዱሊላ ምንም አልሆነችም፣ ደህና ነች ብሏል ዶክተር ማለት ነው። ስለዚህ ራሳችሁን አረጋጉ። ሀይሚዬም ትነቃለች ኢንሻአላህ፣ ነገ ነቅታ ትመጣለች ብዬ አስባለሁኝ። ሁላችሁም ራሳችሁን አረጋግታችሁ እንግዲህ በትዕግስት ነገሮችን ማየት ነው ማለት ነው። ኧረ እንኳን እንደምን ሆነሽ እንዴት ከመሬት ተነስቶ ይረገዛል።
ብሩክ ያደረጋችሁት እናንተ ናችሁ የምታውቁት። እኔ ምንም አላደረኩም ቦስ። ወይ የሆነ ነገር አደረጋኝ ነው። እኔ ምንም አላደረኩም ምንም። እኛ አሁን ለዚህ እንዴት ነው እንትን ማለት እንችላለን? እኔ ምንም አላደረኩም። ደግሞ የምታውቁት እኮ አንተ እዩና ፈጣሪ ብቻ ናችሁ። በቃ እኔ ምንም አላውቅም ቦስ። አይ ብሩኬ የዋህነትን በቃ በልክ አድርገው። ከዚህ በኋላ ትምህርት ይሁን ይሄ፣ ከዚህም በኋላ ትምህርት ይሁናችሁ። ይሄ ትልቅ ትምህርት ነው በነገራችን ላይ እና ውዶቼ የዋህነት ምን ያክል ዋጋ እንደሚያስከፍል ነው ያየሁበት ማለት ነው። እና ሲቀጥል ደግሞ ምን ያክል ሴት ልጅ ለተንኮል ካሰበች ምን ያክል ርቀት እንደምትጓዝ ያየንበት ቪዲዮ ነው ማለት ነው። እና ለማንኛውም ራስህን አረጋጋ። እና እኔም አስቤ የነበረው በቃ ብሩኬ እንዳለው ይሁን ቅንጭላቷን ምናምን ነገር መቷት ከሆነ ምናምን ብዬ አስቤ ነበርና አልሐምዱሊላህ ደህና ነች። እና አልሐምዱሊላህ በሉ ውዶቼ። ጭንቅላትሽ ምናምን ደምን መጣሽ እንዴ? የሁሉ ነገር ሲፈጠር እኮ የሁሉ ነገር ሆን ብለሽ ነው የፈጠርሽው አይደል? ሆን ብለሽ ነው አረባካቸው እዚህ ታባረኝ ታበቻ እንደ ይሉት እሺ ትቃድም እኔ አሁን ሌላ ችግር ውስጥ እንድትገባ አልፈልግም። ወይ ችግር ሌላ ችግር ፈንደኛው ማለት ነው ያወጣው ቱታ በቃ ዳመጣሽ አሁን ምን እሺ ይሻላል ሄደሽ አይደለም ምን አስበሽላት ነው ብለን ነው እኮ ሴት ነው እኮ ያ ታዲያ እኮ አስበሽላት ነው ወይ እሺ ታቀመጪ አንተ ታቀመጪ ነው ማለት አንተ ምን ነው ፈልጋ ያማን እንዴ አሮንች ልጅ በፈጠረሽ ውጪ ወይኔ እኔ ተቃጠልኩ። ሰዎች በዚህች ልጅ አረ በፈጣሪ ቦስና ብሩኬ ደግሞ ጭቅጭቃቸውን ጀመሩ። በቃ እዛው ጭቅጭቅ። አረ ባካችሁ ከሱ እንኳን አትጨቃጨቁ። አጋጣሚ ብትነቃሳውን ብትነቃሳይም እያጋጣሚ ለማንኛውም እቺ ልጅ መገኘት የለባትም ሆስፒታል ውስጥ በፍጹም መገኘት የለባትም። እቺ ልጅ ቦስ በምንም አይነት መንገድ ቢሆን ማስገባት የለብም። በምንም አይነት መንገድ ቢሆን ማለት ነው። እኔ ከዚህ አልነቃነቅም። አይሚን ጥዬ የትም አልሄድም። ምትወጡ እኮ ወላችሁ ፈለገኝ። አንድ ነገር ትሆንና እንታያለን። አንድ ነገር እኔ ለመበቀል ነው ይወዱ ምን አድርጌሻለሁ? በቀል ያስፈልገው ምን አድርጌሻለሁ? ምን አድርጌሻለሁ? እና ለምን እንደዚህ የምትበጠብጪው? ለምንድን ነው የምትበጠብጪው? በደንብ ነው የምክደው። እዩ እርግጠኛ አይደለሁም። የፈለግሽውን ታመጫታለሽ። ምንም አይሰማሽም። አይታችኋታል ውዶቼ። እኔ ከሀይሚ ጋር ነው መሆን የምፈልገው። ሀይሚን ጥዬ የትም አልሄድም ሲል ማለት ነው። የልጅቷን ፊት እዩት ምን እንዴት እንደሆነች ማለት ነው። ቅጥል ነው ያለችው። ወይኔ ጉዴ! ልጅቷማ በቃ ለበቀል ነው እንትን ያለችውና በጣም ቅናት አነሳስቶ ለዚህ እንዳደረሳት ያሁኑ ፊቷን እዩ ዝም ብላችሁ ማለት ነው። እንዴት እንደሆነች ሀይሚ ጋር ነው መሆኑ። ሀይሚን ጥዬ የትም አልሄድም ሲል እንዴት እንደሆነች ፊቷን እዩት ማለት ነውና በፍጹም እቺ ልጅ ማለት ነው ሚፍታህ ልትጠነቀቋት ይገባል። ማለት አዛኝ መስላ ምናምን ደግሞ ሀይሚዬን ልትጎዳ ትችላለች ምናምንና በፍጹም ልታስገቧት አያስፈልግም ምናምን። በቃ መምጣት ራሱ የለባትም ሆስፒታል ውስጥ ማለት ነውና ዝም አትበል ሚፍታህም በቃ ማለት ሌላ ነገሩን ማውራት ካስፈለገ ሀይሚዬ ስትረጋጋ ስትድን ምናምን ብሩኬና እሷ የሚያወሩትን ነገር አውርተው ይጨርሳሉ በሚጨርሱበት መንገድ ማለት ነው። አብራችሁ ናችሁ። ከዛ ውጭ ግን ሆስፒታል መጥቼ ላያት ነው ምናምን ቅብጥር ሴኔም ሴት ነኝ ምናምን እያለች አዛኝ መስላ ብትመጣ ባታስገቧት ባይኔ ማለት ነው። ማገላዳሉ ይችላል ወይኔ ብሩኬ፣ ለማንኛውም ተረጋጋ ወንድሜ። በእንደዚህ አይነት መንገድ ሳይሆን ነገሮች ማለት በጥንቃቄ ነው መጨረስ ያለባቸው እንጂ በእንደዚህ በግንፍልታ በምናምን አይደለም ማለት ነው። ስለዚህ ተረጋጋ። አሁን ተረጋጋ። ምንድን ነው መልስልኝ? ምክንያቱም ሀይሚ ከበቃታዎች ነገሮች ግን መሆን አለባቸው። ከዩ ጋር ያላችሁ ነገር አላውቀዋቸው። እኔ ከዩ ጋር ምንም የለኝም። ምን ቢያንስ 2 አመት ምናምን ሆኖኛል። ለምንድን ነው ወታጅራ ከ6 ወር በፊት መጥቼ አግኝቻታለሁ። ከና ሀይሚ ጋር ተጣልቼ ምናምን በቃ ደብሮኝ መጥቼ ነበር እዚህ
በዛ አጋጣሚ አግኝቻታለሁ። የዛን ቀን ምን ይፈጠር ምንም እንዳላረጉ ደግሞ ነው ያውቃሉ። እሺ ከ3 ቀን በፊት ነው ምናምን ቡታጅራ እንደመጣችሁ ለምን አገኛችሁ? ያገኘሁበት ምክንያት የኔና የምንየት እየበጠበጠች ነበር። በቃ ነገርኩህ እኮ 3-4 ያልንገርብስ ባለ ከኛ ቤት ውጪ እያስቆምኳት ነበር ታውቃለህ። እሷ ግን የራሷን ቀመር ቀምራ ነበር የጠበቀች። ወይኔ ብሩኬ፣ ለማንኛውም ግራ የገባው ነገር እኮ ነው ጎበዝ። እዚህ ጋር እንግዲህ ሚፍታህ ወሳኝ ጥያቄ ነው የጠየቀው ማለት ነው። ሚፍታህ ትክክል ነው። በቃ አሁን ይሄ ነገር በደንብ ክሊር መሆን አለበት። ምክንያቱም ስትነቃ ደግሞ ሀይሚዬ ሌላ ችግር እንዳይፈጠር ሁሉንም ነገር በደንብ አድርጋችሁ ክሊር ማድረግ አለባችሁ ማለት ነው። ብሩኬም ያለውን ነገር በሙሉ ማጽዳት መቻል አለብህ ማለት በቃ ምናልባት የቀረ ነገር ካለ ወይም እኔ የቀረ ነገር አለ ብዬ አላስብም። ይሄ ነበር ከባዱ። በቃ ይሄን ነገር ተናግራለች። ይሄ ነገር ደግሞ ለበቀል እንደሆነ የመጣችው አንተን ልትበቀልህ፣ አንተን ህይወትህን ለመበጥበጥ እንደሆነ እየተናገርክ ነው በተደጋጋሚ ማለት ነው። ግን ሰው ላይ አሁን እኛ ላይ ኦዲየንስ ላይ ጥያቄ የፈጠረበት ምንድን ነው? ለምንድን ነው ከ6 ወር በፊት ያገኘሃት የሚለው ነገር ነው ጥያቄ የፈጠረበት ሰው ማለት ነው። ከዛ በፊት ከ2 ዓመት በፊት ጓደኛ ነበረች ነበረች። ከዛ ተጣላችሁ። ከዛ ሌላ ህይወት ጀመርክ ሀይሚዬ ጋር ማለት ነው። ከሀይሚዬ ጋር ሆነክ ደግሞ ከሷ ጋር ምንም አይነት ግንኙነት አልነበረክም። ከዛ ግን ዳኒ ጋር በነበረው እንትን የዛኔ የጸቡለት ነው እንግዲህ ቡታጅራ የሄደው ማለት ነው። ቡታጅራ ያገኘሃት ሆን ብለህ ሄደህ አይደለም አጋጣሚ ነው ብለካል። ስለዚህ የተገናኛችሁት የት ነው? በምን አይነት ሁኔታ ውስጥ ነው የተገናኛችሁት? ማለት በምን አይነት መንገድ ነው የተገናኛችሁት? ላይክ አሁን ለምሳሌ የሆነ ሆቴል ከሆነ ወይ የሆነ ቤት ከሆነ ምናምን ነገር የሆነ ነገር አድርገው ሊሆን ይችላል ብለን ልናስብ እንችላለን። ከዛ ውጭ ግን እንዴት ነው ያገኘካት የሚለው ነው አሁን ጥያቄ እኔ ራሱ የፈጠረብኝ ማለት ነው። የት ነው ያገኘካት የሚለው ነገር መንገድ ላይ ከሆነ ምናልባት ያው መምጣቱን ብቻ ምክንያት አድርጋ እሱን ለመወንጀል ፈልጋ ነው እንበል። ሲቀጥል ደግሞ መጠጥ ምናልባት አጠጥታይ ሊሆን ይችላል ምናምን ብላ ካልመሰል ብሏል አይደል? እንደዚህ እንዴት ነው ከመቼ ወዲህ ነው አንተ መጠጥ የምትጠጣው? መች ትጠጣለህ መጠጥ? እና እዚህ ጋር እያስነቃ ነው ብሩኬ። ወይኔ ለማንኛውም ሀይሚ ጋር አብራችሁ ሆናችሁ ሆነ ነው ሰው ጋር አቁም ይሹ ተለያይተን ያገኘኋት እንዴ? እኔ ብድነኝ እንዴ? ባንዴ ሁለት ሰው እኮ ማየው እናንተ የሚለው አንድ ሊሆን ይችላል። እሷ እኔን ለመበቀል ነው። በቃ የምትፈልገው ነገር አለ ከኔ አውቃ ነው የቴል ለመበጥበጥ ነው። እንዴት አይገባችሁም? ይሄ እንዴ እኔም እንደማደርግ እራሱ አላውቅም። እኔ ሀይሚ ብቻ ትንጋበኝ ማድረጉን አውቃለሁ። እሷ ብቻ ትንጋ ምንም አልፈልግም። ብቻ ነው ልብስ ምናምን መምጣት አለበት ላይ ብሩኬ አንተ ምንም ነገር እንደማታደርግ 100% እናምናለን። በፍጹም ይሄን ነገር እንደማታደርግ እናምናለን። ነገር ግን ሰው ላይ ጥያቄ የፈጠረበት ነገር ለምንድን ነው ከ6 ወር በፊት ያገኘሃት የሚለው ጥያቄ ነው። እና አጋጣሚ ነው ያገኘሃት ካልክ በቃ ያገኘህበት ቦታ የት ነው? እና ሲቀጥል እንግዲህ እሷ ያው ለበቀል እንደሆነ 100% በቃ ይሄ ግልጽ ነው። ለበቀል እንደሆነ የመጣችሁ እሱን ህይወታቸውን ለመበጥበጥ እንደሆነ በቅናት ተነሳስታ እንደ ቅድም እንደነገርኳችሁ ፌሷን ማየት ትችላላችሁ። ፊቷን ማለት ነው አውቃ አዛኝ መስላ ምናምን ቀርባ ግን ሀይሚዬ ጋ ነው መሆን የምፈልገው ሀይሚዬን ጥዬ አልሄድም ሲል እንዴት እንደሆነች በጣም ነው ቅጥል ያለችው። ፊቷን እዩ ዝም ብላችሁ ማለት ነው። ስለዚህ ልጅቷ በቀል ነው የፈለገችው በቀል እና በብሩኬ ደካማ ጎን ገብታ ስራዋን ነው የሰራችው ስራዋን ማለት ነው። ለማንኛውም ነገሮች ሁሉ ይፈታሉ፣ እናንተ ተረጋጉ ማለት ነውና ብሩኬም ያለበት ሁኔታ እንግዲህ እያያችሁት ነውና ያሳዝናሉ ብቻ ሁለታቸውም ማለት ነውና የዋህ አምላክ ፈጣሪ ይጠብቃችሁ። የምሬ ነው። ሳንሰስቶኝ በፍቅር በኖር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ምስጢር በጣም ነው ልብ የሚሰብረው። የምሬን ነው። ብሩኬም እንግዲህ እያለቀሰ ሆዷ ላይ ትኝት ብሎ ወይኔ ኧረ እነዚህ ልጆች የምሬን ነው። እኔ አንጀቴን በሉት የምሬን ነው። እና ብቻ ፈጣሪ ጠብቃችሁ። ሀይሚዬን የማር ድነሽ ስቀሽ እንደምናይሽ ተስፋ እናደርጋለን። ይሆናል ደግሞ ምንም አልሆነችም መንቃት ብቻ ነው እና
ነገ ደግሞ ነቅታ በሰላም ትመጣልናለች። አይዟችሁ እህቶች፣ አታስቡ፣ አትጨናነቁ። ብሩኬም ተረጋጋ፣ ይዞን ይሄን ፈተና ታልፎታላችሁ። ከዚህ በፊት ብዙ ነገሮች አልፈዋልና አሁንም ይሄም ይታለፋል ማለት ነውና መጨረሻው ኢንሻአላህ ሁሉም ነገር ጥሩ ሆኖ ተስተካክሎ በሳቅ በደስታ የምትመጡበት ቀን ቅርብ ነው ማለት ነውና አብሽሩ፣ አትጨናነቁ ሁላችሁም ማለት ነው ውዶቼ። ሲቀጥል ቤኪ ዛሬ በጣም ነው ያናደደኝ፣ የምሬ ነው። ይሄ እንትኑ ማለት ነው መግቢያው ታብሌል ላይ ያደረገው ታብሌሉን አይቼ በጣም ነው የደነገጥኩት። እንዴ አያችኋ፣ ስራ የመሆኑ ምልክት ራሱ ይሄ ብቻ በቂ ነው ውዶቼ። ምን አለ ልጁ የብሩኬ ነው ምንም ማድረግ አልቻልንም ምናምን የሚል ነገር ነው ታብሌሉን አይታችሁት ከሆነ ማለት ነውና ስራ የመሆኑ ምልክት እንደዛ ነገር እንትን የሚለው እንግዲህ ያው ታብሌን ሰው ታብሌን የሆነ ነገር የሚያደርገው ከሀሳቡ ጋር እኛ ቪዲዮ ከምንሰራው ከሀሳባችን ጋር ተመሳሳይ ተቀራራቢ የሆነ ነገርና ሰውን እንትን ሊል የሚችል ነገር ነው መሆን ያለበት። ግን ደግሞ በዛ ልክ ሰውን ማስደንገጥ ጥሩ አይደለም እንዴ። እኔ ግልጽ ነው የምናገረው፣ የምሬ ነው። እንዴት እንደዚህ ይደረጋልና ስራ የመሆኑ ምልክት እንግዲህ ይሄ ብቻ በቂ ነው ውዶቼና ባኑ አንዳንዴ የሆነ በቃ እኔ እንጃ ሁሌ እንደዚህ ብሎ መናገር አያስፈልግም። ያው የነሱንም እንትን ማበላሸት ነው የሚሆነው ማለት ነው። ስለዚህ ተረጋጉ ሁላችሁም። ቤኪ ያው በታብሌኑ ነው ያናደደኝና አስተካክል ማለት ነው እንዴ